بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء درس حياة صوص. يقول المؤلف حفظه الله تعالى: ولقد سألت عائشة رضي الله عنها النبي صلى الله عليه وسلم فقالت له: هل أتى عليك يوم كان أشد من يوم أحد؟ فقال: لقد لقيت من قومك ما لقيت وكان أشد ما لقيت منهم يوم العقبة. الحديث እንግዲህ ነብያቶች ህዝቦቻቸው እንዴት ያፈዙባቸውና ይቀልዱባቸው ይሳለቁባቸው እንደነበረ እያየን ነው ከኋላ የመጣ ነው። ولقد سألت عائشة رضي الله عنها عائشة أم المؤمنين ጠየቀች النبي صلى الله عليه وسلم ነብዩ عليه الصلاة والسلام ጠየቀች فقالت له ለነብዩ عليه الصلاة والسلام አለቻቸው: هل أتى عليك يوم እንደው በርሶ ላይ ቀን አልፎቦት ያውቃልን? ቀን በርሶ ላይ መጥቷልን? ካነ የሆነ ያ ቀን አሸደ እጅግ በጣም ከባድና ብርቱ የሆነ ሚየውሚ ኡሁድን ሚየውሚ غزوة ኡሁድ ማለት ነው። ከኡሁድ ዘመቻ ቀን እጅግ በጣም ከባድ የሆነ ቀን በርሶ ላይ አልፎቦት ያውቃልን አለቻቸው። እንደሚታወቀው ኡሁድ ዘመቻ ላይ ነብዩ መሐመድ አለይሂ ሰላቱ ወሰለም ከሰባ በላይ ሰሃቦቻቸውን ያጡበት ቀን ነው። በጣም ከባድ ነው። ግልጽ ነው አይደል? طيب እነ ሙስዓብ ኢብኑ ዑመይር እነ ሐምዛ ኢብኑ አብዱል ሙጠሊብን ያጡበት፣ እሳቸው ነብዩ አለይሂ ሰላቱ ወሰለም የቆሰሉበት፣ ጥረታቸው የረገፈበት ቀን ነው። ኡሁድ ላይ ኃይለኛ የሆነ መከራ ደረሰባቸዋል ማለት ነው። እንደው ኡሁድ ላይ ከደረሰብህ መከራ ይበልጥ ከባድ የሆነ መከራ ያዘለ ቀን በርሶ ላይ አልፎቦት ያውቃልን የሚል ጥያቄ ጠየቀቻቸው። ገብቷቸዋል አይደል? ኡሁድ ላይ ከባድ የሆነ መከራ ስለደረሰባቸው መልእክተኛው አለይሂ ሰላቱ ወሰለም فقالت له: هل أتى عليك يوم كان أشد من يوم أحد؟ አለቻቸው። فقال መልእክተኛው አለይሂ ሰላቱ ወሰለም አሉ ሲመልሱላት: አዎ የኡሁድማ ኡሁድ ዘመቻ ላይ የደረሰብኝ መከራ ቀላል ነው ማለታቸው። ከዚህ እጅግ በጣም ከባድ የሆነ መከራ አሳልፌያለሁ ማለታቸው። ጥርሳቸው የረገፈበት ናም የተፈነከቱበት ሰሃቦቻቸው የሞቱበት ቀን ማለት ነው። ከዚህ ይበልጥ ከባድ የሆነ መከራ ደርሶብኛል ሊሏት ነው። ለቀድ ለቂቱ በርግጥ እኔ አግኝቻለሁኝ አሉ። ሚን ቀውሚኪ ከህዝቦችሽ አይ ሚን ቁረይሽ ማለት ነው። ከቁረይሽ ካንቺ ወገኖች ከቁረይሽ በርግጥ እኔ አግኝቻለሁ። ማለቂቱ የደረሰብኝ ደርሶብኛል፣ ከነሱ ያገኘሁትን አግኝቻለሁ፣ ብዙ መከራ ደርሰውብኛል ማለታቸው ነው። ነገር ግን ወካነ አሸዱ ማ ለቂቱ ሚንሁም አሉ። እንደው ከነሱ በኩል የደረሰብኝ እጅግ በጣም ብርቱ ብሎ ማለት የውመል ዐቀባ ላይ የደረሰብኝ ነው አሉ። የውመል ዐቀባ የሚባለው ከፊሎቹ አለቲ ቢሚና ይላሉ። ሚና አጠገብ ያለው አልዐቀባ እሱ ነው የተፈለገው ይላሉ። ሌሎቹ ደግሞ አይደለም። ታሪኩን ወደፊት እናያለን። ወደ ጧኢፍ በመጡ ጊዜ ሶስት ወንድማማቾችን አስጠጉኝ ኢስላምን የበላይ ይሆን ዘንድ እርዱኝ ብለው አናግረዋቸው ነበር። አጎታቸው ከሞተ በኋላ አቡ ጣሊብ ኸዲጃ ከሞተች በኋላ ማለት ነው። ከመካ ወጥተው ወደ ጧኢፍ መጥተው ነበር። እዛ ላይ ግን ከባድ የሆነ አደጋ ነው የደረሰባቸው እና ይህን ምን አሉ? ወካነ አሸዱ ማ ለቂቱ ሚንሁም የውመል ዐቀበቲ የውመል ዐቀባ ላይ የደረሰብኝ ነገር ነው በጣም ከባዱ። والمعنى كان ما لقيت من قومك يوم العقبة أشد ما لقيت منهم ما تكونوا. والمعنى كان ما لقيت من قومك يوم العقبة نعم أشد ما لقيت منهم ህዝቦችሽ ላይ ብዙ መከራ ደረሰውብኛል። ካደረሱብኝ መከራ ሁሉ እጅግ በጣም ከባዱ ግን የውመል ዐቀባ ላይ የደረሰብኝ መከራ ነው ማለታቸው ነው። እሱም ምንድነው? ወከነ አሸዱ ማ ለቂቱ ሚንሁም የውመል ዐቀባ ኢዝ ዐረድቱ ነፍሲ ሒነ ዐረድቱ ነፍሲ ማለታቸው ነው። ህይወቴን ባቀረብኳት ጊዜ ዐለ ብኒ ዐብዲ ያሊለ እብኒ ዐብዲ ኩላሊን ዐለ ብኒ ዐብዲ ያሊለ እብኒ ዐብዲ ኩላሊን ለዚህ ሰው ነፍሴን ባቀረብኩ ጊዜ ይላሉ። وهو من أكابر أهل الطائف
ጣይፍ ላይ ካሉ ትልቅ ስልጣን ካላቸው አንዱ ነበር የሲራ ኪታቦች እንደሚናገሩት ሶስት ወንድማማቾች ናቸው አንዱ አብዱ ያሊል ይባላል ሁለተኛው መስዑድ ይባላል ሶስተኛው ሐቢብ ይባላል ሁላቸውም አሽራፎች ናቸው ስልጣን አላቸው ሹማምንቶች ናቸው ይግን في صحيح البخاري ان مسلم ያለው ግን ለማን ነው ነፍሲና ቀረብኩም ሚሉት اذا عرضت نفسي على ابن عبد ياليل ابن عبد كلال عبد ياليل የሚባል ሰው አለ በሱ ልጅ ላይ ነው የሚሉት በሱ ልጅ ላይ ህይወቴን ባቀረብኳት ጊዜ እባካችሁ እርዱኝ ኢስላምን ትረዱ ዘንድ ከጎኔ ተቆሙልኝ ዘንድ ህዝቦቼ ኢስላምን እንዳላስተላልፍ ያደረጉኝ ነው እንዳላስተምር ያደረጉኝ ነውና ከጎኔ ቁሙልኝ ብለው ነው ያናገሯቸው ራሳቸውን አርዳ አደረጉ አቀረቡልኝ ሰዎች ማለት ነው ያን ጊዜ فلم يجبني መልስ አልሰጠኝም አሉ ማን ابن عبد ያሊል ይባለው መልስ አልሰጠኝም መልእክተኛው ይሄን ያደረጉት ሸዋል ሰነተ 10 ነው ይላሉ ሸዋል 10ኛው አመት ላይ من المبعث ከተላኩ በኋላ 10ኛው አመት ላይ መካ ያሉ ማለት ነው بعد موت ابي طالبنا وخديجه وتوجهه الى الطائف አጎታቸውና ኸዲጃ ከሞቱ በኋላ ወደ ጣይፍ መካ ለቀው በሄዱበት ጊዜ ነው ያቀረቡት ህይወታቸው ለነኝ ሰዎች ማለት ነው ከዛም فلم يجبني እሺ ብሎ አልተቀበለኝም الى ما اردت እኔ የምፈልገው ነገር እሺ ብሎ አልተቀበለኝም ማለት አማክረውታል ኢስላምን ነዓም አስተላልፍ ዘንድ አስተምር ዘንድ ከጎኔ ቁምልኝ ብለው ነው ያናገሩት ግን የፈለኩትን ነገር እሺ አላለኝም ማለት ያን ጊዜ ፈንጦለቅቱ ጉዞ ቀጠልኩኛል ፈንጦለቅቱ ጉዞ ቀጠልኩኝ وانا اني مهموم በጣም በጭንቀትና በሐሳብ የተሞላሁ ሲሆን على وجهي سبيه في الذي ጉዞ ቀጠልኩኛል على وجهي ማለት بمعنى اي الجهه اي على الجهه المواجهه لي يعني اي لا ادري اين اتوجه من شده ذلك ما هم በጣም ጭንቀቱ በጣም ከባድ ከመሆኑ የተነሳ ወዴት እንደሚሄድ አላውቅም ዝም ብዬ ቀጠልኩኛል ወደ ሰዎች ጋር ተሰባሰቡ አናገሯቸው የተለያየ ትችት ነው የተቻቸው ነዓም ብዙ ነገር የተናገሩ ሱብሃንአላህ እንደው አንዱ ምን አላቸው አላህ አንተን በርግጥ ልኮህ ከሆነ እኔ ሄጄ የካዕባን መጋረጃ በጣጥቷል ቆራርጠዋል አላቸው አሁን መካን በጣም ያከብራሉ አላህ አንተን አላከህም ለማለት ማለት ለምሳሌ ይሁን ሰው አንተ ስትዝትበት እንደው ነገሩ ትክክል ከሆነ እኔ ግመልን በመርፌ ቀዳዳ አስገባታለሁ ትላለህ ለምሳሌ ግመልን በመርፌ ቀዳዳ አስገባታለሁ ለማታሳው ምን ማለት ነው ማለት ትክክል አይደለም ብለህ ለማለት ነው መልእክተኛውን በቃ አንተ አላህ ልኮህ ከሆነ እኔ የካዕባን መጋረጃ ሄጄ ወመዝቁን ያላቸው በቃ ቆረጥ ያረኩ ጥለዋለሁ ማለት አላህ አንተን አላከህም እያለ ያስተባበላቸው ማለት ነው በጣም ከባድ ነው ሱብሃንአላህ ይሄን ካናገሯቸው በኋላ መልእክተኛው አለይሂ ሰላቱ ሰላም ፈንጦለቅቱ ጉዞ ቀጠልኩኝ ይላሉ وانا مهموم በጭንቀት የተሞላ ሲሆን መንፈስ ያሉ على وجهي وجهي ما في اللي بيدزم ወዴት እንደሚሄድ አላውቅም ማለት لا ادري اين اتوجه ማለት من شدة الهم كذا فلم استفق قالوا مما انا فيه من الغم ካለሁበት ሐሳብና ጭንቀት አላንሰራራሁም ማለት አላንሰራራሁም ማለት ምን ነው ለማርያም ምን ይባለው አንተ በሆነ ነገር እንድብላ አንዳንድ ጊዜ ሆነ ነገር ታስብና ቢጠሩ እንኳን ማሳበት ጊዜ አለ ከዛ ከጊዜ በኋላ የት ነበርኩ የምትልበት ጊዜ ነው ይችላል እሺ ምንድን ነው ለማርያም ማገገም ለታመሲው ነው የታመሲው ያገገም ማገገም ትላለህ እሳቸው ደግሞ አላገገምኩ በሽታ አይደለም አሳቸው አሁን በሽታ ላይ አይደለም ይፈተ ዝም ብሎ በሐሳብ ብቻ ተወጥረዋል ወዴት እንደሚሄድ አላውቅም ዝም ብሎ ተይይድ ነው በዛው በሐሳብ በጭንቀት ውስጣቸው እንደተረበሸ ማለት ወዴት አቅጣጫ እንደሚሄድ ጭራሽ አላስታውስም ነው فلم استفيق على كل حال አላንሰራራው ወይም ደግሞ ከዚህ ከሐሳቡ አልተገለልኩም الا وانا እኔ በሆን እንጂ ቢቀርኒ ሰዓሊቢ ቀርነ ሰዓሊብ የሚባለው ቦታ ላይ የደረስኩ ቢሆን በጣም ርቀት አለው ከፊሎቹ ይሄ
قرن الثعالب የሚባለው ቀረን መናዚል ነው ብለዋል ከሪያድ አካባቢ የሚሄዱ ሰዎች ለሐጅም ለዑምራም ሚቃት የሚያደርጉበት ማለት ነው ቀረን መናዚል አሰይል አልከቢር የሚባለው በአሁኑ ወቅት ማለት ነው እሱ ነው ብለዋል እዛ ሲደርስ ምክንያቱም ከጧይፍ ነው የተመለሳሉ እዛ ሲደርስ ብቻ አስተዋወስኩ እንግዲህ ያንጉር ዳገት አይታችኋል አይደል ሱብሃንአላህ በወቅቱ አሁን አስፋልት አለ በወቅቱ ምንም ነገር የለም ዝም ብለው ብቻ እየሄዱ ማለት ነው فلم أستفق إلا وأنا بقرن الثعالب كذا الزبوت عليه سدرس فرفعت راسي አሁን ያ ሐሳቡ ከልቤ ላይ ገለል ያለልኝ አለው በቃ መጀመሪያ ወዴት እንደሚሄዱ አያውቁም ግን የመጡት ግን ወዴት ነው ወደ መካ አቅጣጫ ነው የቀረን ሰዓሊ የሚባለውን ከፊሎቹ ቀረን መናዚል ነው ብለውታል መጀመሪያ ጧይፍ ላይ ሆኖ ነው አይደል ከዛ ሲመልሷቸው ወዴት እንደሚሄዱ አያውቁም ዝም ብለው ብቻ ሄደው እዛ ላይ ሲደርሱ ብቻ ቀረን መናዚል ያ ነገር ልቤ ላይ ያለው የሚያጨናንቀኝ ነገር ተወገደ የሚያሳስበኝ ነገር ፈረፈዕቱ ከዛ አነሳሁኝ ቀና አደረኩኝ ራሴን ቀና አደረኩኝ ወደ ሰማይ ማለት ነው فاذا انا ከዛ انا بسحابه የሆነች ዳመና አየሁኛል قد اضلتني እኔን ከብ አድርጋኛለች በኔ ላይ አንዣባለች አለው ከላይ በቃ ዳመናው ሱብሃንአላህ አሁን የሚያጨናንቃቸው ነገር ልባቸው ላይ ያለው ነገር ሲወገድ ያን ጊዜ ራሴን ቀና ሳደርግ የሆነች ዳመና እኔ ላይ አንዣባለች ከላይ አለ قد اضلتني فنظرت ايهن اليها ወደ ዳመናዋ አየሁ ማለት ነው ዳመናዋን አየኋት فنظرت اليها ማን ነው ሰሐባን አየኋት فاذا فيها ከዛም ዳመናዋ ውስጥ ጅብሪል አለ የቡኻሪ ሙስሊም ሐዲስ ነው የሆነ ዳመና ነገር አንዣባለች ከዛ ዳመናዋን አየኋት አሉ ስመለከታት በውስጧ ጅብሪል አለ ሱብሃንአላህ فنظرت اليها فاذا فيها ጅብሪል አለ فناداني ጅብሪል ጠራኝ فقال علنيال ان الله قد سمع قول قومك لك ህዝቦችህ ላንተ ወገኖችህ ላንተ ምን እንዳሉህ አላህ Subhanahu Wa Ta'ala በርግጥ ሰምቷል አለኛል ان الله قد سمع በርግጥ ሰምቷል قول قومك የህዝቦችህን ንግግር ላንተ የመለሱልህ ንግግር ጌታህ አላህ Subhanahu Wa Ta'ala በርግጥ ሰምቷል አለኝ ان الله قد سمع قول قومك لك ላንተ ምን እንዳሉህ አላህ عز وجل ሰምቷል وما ردوا عليك بانتم ላይ ምን አይነት ምላሽ እንደመለሱልህ አላህ ሰምቷል وقد بعث الله በርግጥ ልኳል እንዲህ ሚላቸው ማን ነው ጅብሪል وقد بعث الله በርግጥ ልኳል ኢለይከ ወዳንተ መለከል ጂባሊ የተራራዎች ሁሉ ሐላፊ የሆነው መላእክት አላህ ወዳንተ ልኳል ይሄ መለከል ጂባል የሚባለው የተራራዎች ሁሉ ሐላፊ የሚባለው መላእክት الذي سخرت له وبيده امرها الله አግርቶለታል ተራራዎችን እንደፈለገ የሚያሽከረክራቸው እሱ ነው በሱ ትእዛዝ ነው ተራራዎች የሚሉት ማን ነው የሚኖሩት ማን ነው ከፈለገ ያነሳቸዋል አንስቶ ሆነ ቦታ ላይ ይጨምራቸዋል ማለት ነው ተራራዎች ፈለገ ህዝብ አለበት ቦታ ተራራ አንስቶ ቁጭ ማድረግ የሚችል ማን ነው ለማጥፋት ማን ነው ሱብሃንአላህ አላህ Subhanahu Wa Ta'ala ወደ አንተ በርግጥ ልኳል አሁን ጅብሪል ነው የሚያናግራቸው እሳቸው እያዳመጡ ነው ሱብሃንአላህ وقد بعث الله اليك ملك الجبال لتأمره ملك الجبال ታዘው ዘንድ አላህ ልኮታል አለች እዘዘው የምትፈልገውን ነገር ያደርግልሃል ታዟል አላህ ነው የላከው እያለ ጅብሪል ለመልእክተኛው እየነገራቸው አለይሂ ሰላቱ ወሰለም لتأمره ملك الجبال ታዘው ዘንድ بما شئت አንተ በምትፈልገው ነገር فيهم ህዝቦችን በተመለከተ አንተ በምትፈልገው ነገር ታዘው ዘንድ አላህ ልኮታል ከዛ ጅብሪል ይሄን መልእክት አስተላለፈ فناداني ملك الجبال ከዛም ያው ተልኳል መጥቷል ማለት ነው እሱም የተራራዎች ሁሉ ሐላፊ የሆነው መላእክት ጠራኛል መጀመሪያ ጅብሪል ጠርቷቸው መልእክቱን አስተላልፏል ከዛ ጅብሪል አናግሯቸው ሲጨርስ ማን ጠራቸው መለከል ጅባል የተራራዎች ሁሉ ሐላፊ የሆነው መላእክት ጠራቸው فناداني ملك الجبال فسلم علي السلام عليكم ورحمة الله وبركاته سلام تبني لا أوردبنيال ثم قال كذا ملك الجبال آل يا محمد آلاته محمد هو آلاته إن الله
قد سمع برقد سمتوال قول قومك لك وقالوتيه لأنت من اندالوه الله برقد سمتوال وأنا أني ملك الجبال أني يتراروت له حالافي ملك الجبال نني ملك الموت نني بالو ملك الجبال هذا ህይወትን እየመዘረጠ የሚያወጣ መላእክት እንዳለ ሁሉ የተራራዎች ሁሉ ሐላፊ እንደፈለገ የሚያሽከረክራቸው መላእክት አለ ሱብሃንአላህ ወአና መለኩል ጅባል ለዚህ ነው ሐላፍትና የተሰጠው ማለት ነው ለተራራ ብቻ ዓለም ላይ ያሉ ተራራዎች ወቀድ በዓሰኒ በርግጥ ጌታዬ አላህ ልኮኛል ረቢ ጌታዬ በርግጥ ልኮኛል አላቸው ኢለይከ ወደ አንተ ልኮኛል ሊተእሙረኒ ታዘይዘን ቢአምሪከ አንተ በምትፈልገው ነገር ማለት ሊተእሙረኒ ታዘይዘን بأمرك بأنت تأذى بمتفلقوا فما شئت أنت متفلقوا النقر فعلت فاقبروا يا درق الله لك لتأمرني آياته وقد بعثني ربي إليك لتأمرني بأمرك أنت قابلوا قدايه للتازين الله أزنيل فما شئت فعلت أنت متفلقوا النقر فعلت اللي تقبروا يا درق الله فما شئت متفلقوا النقر على يتيكاتوا لما تنيوا عليه الصلاة والسلام استفهمنا فما شئت متفلقوا النجار فعلته يعني تكبراوي أدرجالهم زين الله أزنيال تازز بلو الله أزنيال يانتن قدائهن مياسفلقن قدائهن بتش أززين يان نجار مية تكبراوي أدرجالهم جن من بتملكة لما تازين ترى راوتشنا بتملكته حلفت النهاية ترى رام بتملكته سلونا مان وقد بعثني ربي إليك لتأمرني بأمرك فما شئت فعلت متفلقوا النجار لزين اتذذها لون يالاتشو حتى قطعتوال لتأمرني بأمرك مالت بانت قداي للتازني فما شئت يمتفلقوا النجار علاتشو استفهامنو من فعلتنو فما شئت ملو استفهام جزاؤه مقدر أي فعلتنو تقبل وادر قال لهم علاتشو إن شئت كفلك علاتشو أن أطبق عليهم الأخشبين بكلاي مجنوه لتتراراوتشن سبحان الله ልክ እንዳገልግል አንስቼ እነሱን ክብብ አድርገን ጭፍልክ አደርጋቸው ዘንድ የምትሻከ ሆነ አሁን ምን ማለት ነው ፈعلቱ ተግባራዊ አድርገዋለሁ ማለት ነው እንሺ ተከፈለክ አላቸው አን ኡጥቢቀ عليهم الاخشبين اخشب ብሎ ማለት ጀበል ማለት ነው አخشب ማለት ጀበል ማለት ነው الاخشبين ተስሚያ ነው ሁለት ተራራዎችን ማለት ነው መካ ላይ የነበሩ ሁለት ተራራዎች ናቸው መካ ላይ የነበሩ ሁለት ተራራዎች እነሱን ከፈለክ ብድግ አድርጌ እጨምርባቸው ዘንድ ኡጥቢቀ የሚለው بمعنى أي إن شئت أن أطبق عليهم الأخشبين أطبقت مالتنا أطبقت بمعنى أي ضممت الأخشبين وجعلتهما كالطبق عليهم حتى حلقوا تحته لك مجب ميز أنت علاتو أقلقل نقر كب نقر تاكالاتو لك اندزا زوراون كب أدرجة فن أدرجة أقلاتو على بهولة تراراوش ما تنقر እዛው እንዳለች ፍልቅ ሊያደርጋቸው በሁለት ተራራ ማለት ሁለት ተራራዎች መካ ላይ ጀበሉ አቡ ቁበይስ የሚባለው ፊት ለፊት ሁለቱ ናቸው ይባላሉ እንዳለ እነዚህ ተራራዎች አንስቶ ክብ አድርጎ ፍልቅ ሊያደርጋቸው ማለት ነው አልቁጥቢ ቀማት እንዳለ መክበብ ማለት ነው عليهم በነሱ ላይ አልአኽሸበኒ በሁለት ተራራዎች ክብ አድርጌ እንዲገላቸው እንዲጨፈልቃቸው የምትፈልግ ከሆነ አጥበቅቱ አድርግልሃለሁ አሁኑ ከባቸዋለሁ ከቤ ጨፈልቃቸዋለሁ አለ ያን ጊዜ ግን فقال له ملك تنيو آلوت لما له لملك الجبال فقال له رسول الله صلى الله عليه وسلم يا الله ملك تنيالوت بل أرجو الله أن يخرج من أصلابهم من يعبد الله وحده لا يشرك به شيئا بل أرجو الله يلقون من يتسفادر قال له أن يخرج الله عز وجل يا وتأذن من أصلابهم كان يسوج جربة كان يسوج من يبالو أصلاب أفراك من يمره هي أبراك من باله أيوة أبراك مثلا نعم كان يسوي جربات شو ما تمكن كجربات انتاتشو كأبراكاتشو الله يوتأذن نعم من يعبد الله بمعنى من يوحد الله الله ببتشينة يملك مالته مجمرام الله يملك الله يملكون يسوي يملك الله وتلاقي بعده وتشاهد حج درجالو مثالي طواف درجالو قلتنا عليه እንትና ላይ ማን ነው ሚና ላይ ይሄዱ ይቆማሉ የውመል አረፋ ብዙ ስራ ይሰራሉ
ነገር ግን ምንድነው አሁን መያዕቡዱላህ ወህደሁ አላህን በብቸኝነት የሚያመልክ ሙሂድ አላህ ያወጣ ዘንድ ተስፋ አደርጋለሁ ላ ይሽሪኩ ቢሂ ሸይአ ምንም ነገር ሳያጋራ አላህ ዐዘ ወጀልን በብቸኝነት የሚያመልክ ሰው አላህ ያወጣ ዘንድ ተስፋ አደርጋለሁና አንተ እንድታጠፋቸው አልፈልግም ማለት ካጠፋቸው አላህ በብቸኝነት የሚያመልክ ሰው አይወለድምና እዚህ ጋር ሻሂዱን ወደፊት እንመለከታለን ሻሂዱ ምንድነው እዚህ ቦታ ላይ የተፈለገው አይሻ ነብዩ አለይሂ ሰላቱ ወሰለም ተጠይቃቸው ከኡሁድ ዘመቻ ላይ ከደረሰባቸው መከራ ይልቅ የውመል ዐቀባ ላይ ከባድ አደጋ እንደደረሰባቸው ተናገሩ ምንድነው እዚህ ቦታ የደረሰባቸው እነኚህ ሶስት ሰዎች ጋራ ጧይፍ ከሄዱ በኋላ ቁጭ ብለው መልእክተኛው አናገሯቸው دعاهم الى الله عز وجل ወደ አላህ Subhanahu Wa Ta'ala ጥሪ ያደረጉላቸው አናገሯቸው መልእክተኛው አለይሂ ሰላቱ ወሰለም እናንተ ጋር የመጣሁት እኔ እስላምን ትረዱ ዘንድ ነው እስላምን እርዱ ሱብሃንአላህ ከኔ ጋር ቁሙልኝ እኔን የሚቀናቀኑ ሰዎች አሉ ከኔ ጋር ቁማችሁ እናንተ ተሰሚነት አላችሁና የአላህን ድን እንድትረዱ በመከጀል ነው እናንተ ጋር የመጣሁት አሏቸው ከዛ አንዱ ብድግ ብሎ ምን አላቸው ሱብሃንአላህ إن كان الله أرسلك عند الله لكوه كهنا أني هجي يكعبان مجارجا كلا دجوالهم على شوكا جن الله أنتنا الله كهم من جالة شوكا ثمن وردت تنقص ملكنا عليه الصلاة والسلام التي جاء الصلاة بلاتشو بالفايتنا لا إلا نبياتو تشلاي يالو يمدرس باتشو ما سبابا يمدرس باتشو ما سالك ما فيز بسيف كما متات الجواتان يبرتانا ولا ميلونون እውነት አላህ አንተ ልኮህ ከሆነ እኔ ሄጄ ከዕባን መጋረጃ እቀዳድደዋለሁ አላቸው አላህ ከህም እንጂ ያላቸው ሌላኛው ደግሞ ምን አለ አላህ عز وجل ከአንተ ውጭ የሚልከው ሰው አጥቶ ነው እንዳንተ የሚልከው አላቸው ሌላ ሰው አጥቶ ነው እንደው መላክም ካለበት ሌላ ሰው አጥቶ ነው እንዳንተ የሚልከው ወልከት ይውርደት በሰይፍ መመታት ይቀላል እስር ቤት መግባት ይቀላል የሚለው ማለት ነው ለዚህ ነብያቶች አሸዱ الناس بلاء الانبياء የሚባለው ማለት እንደ ነብያቶች በላም ይበረታባቸው የለማት ይሄው ሐቅ ላይ ያሉ ይሄው ባለጌዎች እንዴት እንደሚያዋርዳቸው ማለት አላህ ሰዋቶ ሌላቶ ነው እንዳንተ የሚልከው አላቸው እንደ ያለው ውርደት ነው ኡሁር ላይ ያለው የደረሰብኝ መከራ ቀላል ነው ከዚህ ጋር ሲነጻጸር በጣም ከባድ ነው የሚለው አንደኛው ሶስተኛው ደግሞ ምን አላቸው አይ እኔ والله لا اكلمك ابدا አንተና ላናግርም አላቸው መልእክተኛ ሆነ ከሆነ አንተ ትልቅ ደረጃ ያለህ ሰው ነህ እኔ አንተ ጋር አፊን መክፈት አልችልም አላቸው አላህ Subhanahu Wa Ta'ala ደግሞ አላከ ከሆነ አንተ በአላህ ላይ ይዋሸህ ያለው እኔ የሚዋሸው ጋር ደግሞ እኔ ክብር የተከበርኩ ሰው ነኝ ወሬ ማውራት አልፈልግም አላቸው ክብደት ነው ያጨት ሶስቱም የተናገሩት በጣም ከባድ ነው እያፈዝባቸው እያስተባበሏቸው ከዛ መልእክተኛው አለይሂ ሰላቱ ሄዱ ነው በዚህ ነው ተጨንቀው ወዴት አቅጣጫ እንደሚሄድ አላውቀውም ብለው የተናገሩት ከዛ ጅብሪል አናገራቸው ቀርነት ሰዓል ላይ ሲደርሱ መለከል ጅባልም ያናገራቸው ማለት እንደ አድርገዋቸው ያለ ግን ከመካን እንዲወጡ ያደረጓቸው መኮች ናቸው ወገኖቻቸው ናቸው አይደል طيب እንደ አድርገዋቸው ያለ ግን አንድ ሰው እንኳን አላህ Subhanahu Wa Ta'ala በብቸኝነት ምንም ነገር ሳያጋራ የሚያመልክ ሰው እንዲወጣ ፈልጋለሁኝና እንድታጠፋቸው አልፈልግም አሉ ማለት ነው طيب حديث اخرجه البخاري امام البخاري ዘግበውታል ሙስሊም ዘግበውታል وفي الحديث مبرر عليه حديث وسلال بيان دعوه رسول الله صلى الله عليه وسلم የነብዩ አለይሂ ሰላቱ ወሰለም ዳዕዋቸውን ያብራራልናል ይላል የነብዩ አለይሂ ሰላቱ ወሰለም ዳዕዋቸውን ያብራራልናል وصبره ትግስታቸውንም في سبيلها دعوه ሲያደርጉ በዳዕዋ መንገር ላይ የደረሰባቸው መከራን በትግስት እንዴት እንደተቋቋሙት وحلمه ምን አይነት ችሎታ ነበራቸው على قومه በህዝቦቻቸው ላይ ማለት ነው እንደዛ ያሰቃያቸው ያለ እሳቸው ግን መጥፎ ነገር አልተመኙላቸውም ማለት ነው አልተመኙላቸውም وانظر ተመልከት كيف استأنا بهم وانظر تملكت كيف استأنا بهم بمعنى أي ترفق مالتهم ملكتنياو اندت اندازنولاچو اندت
መጠበቅ እንዳለባቸው እንዲቆዩ እንዴት እንዳደረጉ ወንظر ተመልከት كيف استأنى بهما كيف ترقق بهم እንዴት እንዳዘኑላቸው واستبقاهم መልእክተኛ عليه الصلاه والسلام እንዲቆዩ እንዴት እንዳደረጋቸው واستبقاهم ነው وانظر كيف استأنى بهمنا كيف استبقاهم استبقى يستبقي ነው እንዲቆዩ እንዴት እንዳደረጓቸው من الهلاك ከጥፋት الماحق የሚወድም የሆነ ማለት ነው الذي ያ ጥፋት اشرف عليه ይገባቸው ነበር ግን መልእክተኛ አዘኑላቸው አመለን ተስፋ የሚያደርጉ ሲሆኑ ፊላሂ ከአላህ Subhanahu Wa Ta'ala ተስፋ የሚያደርጉ ሲሆኑ ወረጃአን ከአላህ عز وجل ረጃ ያደረጉ ሲሆኑ ያው መመኘት ማለት ነው የሚመኙ ሲሆኑና ተስፋ የሚያደርጉ ሲሆኑ አዩኽሪጅ አላህ ያወጣ ዘንድ من اصلابهم ከነዚህ ሰዎች አብራክ من يعبد الله አላህን በብቸኝነት የሚያመልክ ولا يشرك به شيئا ምንም ነገር ሳያጋራ ማለት ነው ويا لها من غاية نبيلة من እጅግ ትልቅ ደረጃ ያላት የሆነች ጋያ ግብነች ያለ ويا لها من غاية نبيلة شريفة ማለት ነው ትልቅ ማዕረግ ያላት የሆነች ግብነች ዓላማ ነች አለ لا يعرفها ማንም አያውቃትም አለ إلا من ذاك የቀመሰ ሰው ካልሆነ በስተቀር አያውቃትም نعمة التوحيد የተውሂድን ጸጋ سبحان الله ያወቀ ሰው ካልሆነ በስተቀር ማንም የማይደርስባት ስትሆን አሁን መልእክተኛው ይሄ መለከል እንዲህ ያሰቃዩአቸው ሱሐቦቻቸው አገር ለቀው ሄደዋል አይደለም ቢመለሱም ማለት ነው የተመለሱትም መዲና ከተሰደዱ 7ኛው ዓመት ላይ ነው በዚህ ወቅት ወደ ጣይፍ ሲሄዱ አጎታቸው ሞቷል ባለቤታቸው ሞታለች ሱሐባዎች ሐበሻ ተሰደው ሄደዋል መካ ላይ አላስቀምጧቸው ብለው ነው አሁን ጣይፍ መተው አግዙኛሉት ማለት ነው እነኚህ ሰዎች ማለት ነው እነኚህ ሰዎች እንዲህ አዋርደዋቸው ተመልሰው ባለበት ወቅት ላይ መለከል ጂባል መጥቶ ላውዲማቸው ላጥፋልህ ሲላቸው እሳቸው ምን ተመኙ የተውሂድ ጉዳይ አላህ Subhanahu Wa Ta'ala በብቸኝነት የሚያመልክ ሰው ከውስጣቸው ሊያወጣ ተስፋ አደርጋለሁ ተውሂድ ምን አይነት ደረጃ ያለው ነገር እንደሆነ ማለት ነው ምንም መልእክተኛው አልተመኙም አላህን በብቸኝነት የሚያመልክ ሰው ሊያወጣ ይችላል ተስፋ አደርጋለሁ አታጥፋቸው ብለዋል ويا لها من غاية نبيلة لا يعرفها إلا من ذاك نعمة التوحيد يتوحيدين ጸጋ የተቋደሰ የቀመሰ ሰው ነው የሚያውቀው አልወቀ وعرف مكانته የተውሂድን ቦታውን ደረጃውን የተረዳ የሆነ ሰው አላሁ አክበር ሱብሃንአላህ አጅብ ነገር ነው والله ይሄ ነው መልእክተኛው عليه الصلاه والسلام እነኚህ ሰዎች አስተባብለዋቸው ተመልሰዋል አሁን ከሀገራቸው ወጥተዋል ሀገራቸውን ትተው ነው መጀመሪያ ወደ ጣይፍ የመጡት ጣይፍ ያሉ ሰዎች በተለያየ ትችት መለሷቸው በዚህ ወቅት ላይ ላጥፋልህ ተብለው እየተባሉ ያለ አይ እንዲጠፋ አልፈልግም ከመካከላቸው ምን ስራ እንዲሰራ የሚወለድ ሰው ፈለጉ አላህን በብቸኝነት የሚያመልክ የሆነ ሰው ማለት ነው አላህን በብቸኝነት የሚያመልክ የሆነ ሰው ሊወጣ ይችላል ተስፋ አደርጋለሁ ማለት የአላህ መልእክተኛ عليه الصلاه والسلام سبحان الله ይሄን ተስፋ ማድረግ እንዲጠፉ አልፈለጉም ነው نعم ወቅት የለንም በራሱ እንትን ሳይሆን አይዋ ዳመና ውስጥ መጀመሪያ ዳመናውን አዩ ዳመና ውስጥ ፈይዳ فيها ጅብሪል እኮ ነው አይቷል ፈናዳኒ ግን በራሱ በዛው አላህ በቀረጸው በፈጠረው ቅርጽ ማለት አንችልም እዚህ ቦታ ላይ ለምን ጅብሪልን ያዩት አላህ በቀረጸው ቅርጹ በፈጠረው ቅርጹ ሁለት ቦታ ላይ ተናዩት አንዱ መጀመሪያ ወህይ ሲመጣላቸው መጀመሪያ ጊዜ ሁለተኛው ደግሞ ወደ ሰማይ ባረጉ ጊዜ ነው ጅብሪል ምን ጊዜ መሳቸው ጋር ይመጣል ግን አሁን እዚህ ቦታ ላይም አየሁት ዳመና ውስጥ አየሁት ነው ጅብሪል ምን ጊዜ ይመጣል ሙዳረሳ በረመዳን ቁርአን ሙዳረሳ ያደርጋሉ ይሄው እዚህ ቦታ ሲያዩት በአላህ በፈጠረው ቅርጹ ነው ማለት አንችልም እዚህ ቦታ ላይ ገብቷል አሰጎቷል እንደሰለ ያው ይችላል ምን ጊዜም እኮ ጅብሪል አዩት እኮ ማለት እኮ ታዲያ አላህ በቀረጸው ቅርጽ ሳይሆን በተለያየ ቅርጽ ሆኖ ሊያዩት ይችላል ማለት ነው በረመዳን እኔ ያልኳለሁ በረመዳን አሁን ጅብሪል እየመጣ ሙዳረሳ ሲያደርግ አላህ በፈጠረው ፍጡር እኮ ቅርጽ ሆኖ እንኳን የሚመጣው እኮ በተለያየ ሰው ብዙ ጊዜ የሚመጣው ዲሂተል ከሚል ይባላል ሰው አለ ይባላል በጣም من اجمل الناس في العرب ይባላል በሱ ቅርጽ ሆኖ የሚመጣው ቁጭ ብሎ ሳቸው ጋር እንደ ሙዳረሳ ያደርጋል ገብቷል አይደል
እዚህ ቦታ ላይ ሲያዩት አይተውታል ግን ሲያዩት አላህ በቀረጸው ቅርጽ ነው ማለት አንችልም ለምን ያ ሁለት ቦታ ላይ ሲያዩት ተብሎ ስለተገደበ ማለት ነው ሐሳብ ገብቷል አይዋ አሁን አይተውታል ነው ግን ሲያዩት በተለየ ሁኔታ ላይ ናዩት እንጂ በአላህ በቀረጸው ቅርጽ 300 ማን 600 ክንፍ አለው የሚለው አድማሱ እንዳለ የዘጋ በሚለው በዛ መልኩ ላይ ናዩት ማትፈልጊ نكتفي بهذا والله اعلم وصلى الله وسلم على نبينا محمد